ሰላም እንደምን አላችሁ ወደ ቻናላችን ቤተሰቦች። በዛሬው ዝግጅታችን እንግዲህ ገበያ ውስጥ አሉ ከሚባሉ የሃይብሪድ ተሽከርካሪዎች መካከል አንዱ የሆነውን ቶዮታ ኮሮላ ክሮስ ዘላሽ ቀርበናል። በዛሬው ዝግጅታችንም የተሽከርካሪ ስላሉት ፊቸሮች፣ ስለተለያዩ ትሪም ሌቭሎች፣ ለኢንጂን አማራጮቻቸው የተለያዩ መረጃዎችን ይዘላችሁ ቀርበናል። ኮሮላ ክሮስ እንግዲህ ቶዮታ ከሚያመርታቸው የሃይብሪድ ተሽከርካሪዎች መካከል አንዱ የተሽከርካሪ እንግዲህ ወደ ገበያው ወደ ኢትዮጵያ ውስጥ ሃይብሪድ መኪኖች መግባት በሚጀምሩበት ጊዜ ቀደምት ከሚባሉት መካከል የተሽከርካሪ እንግዲህ የተለያዩ መብራቱ በመነ ጊዜ የሚያምር ነው፣ ግን የተለያዩ አማራጮች አሉ። እንደ ትሪም ሌቭል ዝቅተኛው በሚሆንበት ጊዜ ሃሎጅን መብራቶች ይኖሩታል። ይሄኛ ከፍተኛው በሚሆንበት ጊዜ ኤልኢዲ መብራቶች ይኖሩታል። ይችኛዋ ደግሞ የተገጠመለት ቸርኬ ደግሞ ባለ 17 ኢንች ያለው ቸርኬ ተገጥሞለታል። እናገኛለን። ወደ ኋላ ለማስከተል እዚህ ጋር ራሷን የቻለች ካሜራ አለች። ካሜራዋ ጎን ደግሞ የኋላ እቃ መጫኛው እናገኛለን። መክፈቻው ይሄ እንግዲህ ይሄንን ይመስላል። ወደ መኪናው ውስጥ የገሳ በመጋው የኋላ እቃ መጫኛ በምናይበት ጊዜ ደግሞ ተለቅ ያለ እቃ መጫኛ እናገኛለን። ከኋላው ከስርም እቃ ማስቀመጫ ራሱን የቻለ እቃ ማስቀመጫ ቦታም አለ። ይሄ እንግዲህ ፉል ስፔር አብሮት የሚመጣ ነው። ውስጥ የገሳ ከማውራታችን በፊት ከመኪናው ጋር አብሮ የሚመጣውን ቁልፍ ላሳያችሁ። የተሽከርካሪ ጋር አብሮ የሚመጣው ቁልፍ ይሄንን ይመስላል። የኮሮላው ኮሮላ ክሮስ የሚለውን ጽሑፍ እናገኛለን። እዚህ በሩን ለመቆለፍ ለመክፈትና የአላርም እንትኑን ለማድረግ የሚመጣ ነው። መኪና ላይ የተገጠመለትን ስክሪን በምናይበት ጊዜ የተሽከርካሪ ላይ እንግዲህ ግማሽ አናሎግ ግማሽ ዲጂታል ነገር ነች። እዚህ በዳር በኩል የምናገኛት ስክሪን መኪናው የትኛው ድራይቭ ሞድ ላይ እንዳለ የትኛው ድራይቭ ሞድ ቢጋ መረጃ ስላለ እሱ በምንጫንበት ጊዜ የትኛው ድራይቭ ሞድ ላይ እንዳለ እንዲሁም የተያዙ ስለ መኪናው የትኛው ማርሽ ላይ እንዳለ ሌሎች መረጃዎችን ለአሽከርካሪው የሚሰጥ ነው። በመሀል ላይ ደግሞ የምናገኘው የመኪናው በምን ያህል ፍጥነት የተጓዘ እንደሆነ ምን ያህል ነዳጅ እንዳለው እንዲሁም ሌሎች ነዳጅ መኪኖች ላይ የተለመዱ መረጃዎችን የሚሰጣ ነው። በዚህ በኩል ደግሞ የመኪናው ባትሪ ቻርጅ ምን ያህል ቻርጅ አለው ምናምን እነሱ መሳሰሉትን የምናደርግበት ነው። በምንልበት ጊዜ ደግሞ ወደዚህ አካባቢ የመኪናው ድራይቭ ሞድ መምረጫ አለ። ኢኮ አለው፣ ኖርማል አለ። የተለያዩ የድራይቭ ሞድ መምረጫዎች አሉት። እነሱ መምረጥ እንችላለን። ትራክሽን ኮንትሮል ኦን ኤንድ ኦፍ ማድረግ እንችላለን። መኪናው በሃይብሪድ ሞድም በኢቪ ሞድም ለመንዳት እነዚህ ኢቪ ሞዱን ኦን እናደርጋለን። ከሃይብሪድ ሞድ ወጥተን በኢቪ ሞድ ብቻ መሄድ በምንፈልግበት ጊዜ ማለት ነው። እዚህ ጋር ደግሞ መኪና የተገጠመለት አውቶማቲክ ኢሲቪቲ የሚባል ትራንስሚሽን ተገጥሞለታል። ይህም የተገጠመለት ትራንስሚሽን ለአጠቃቀም ቀላል ነው። አብዛኞቹ ኤሌክትሪክ መኪና ላይ ሃይብሪድም ኤሌክትሪክ ሃይብሪድ መኪኖች ላይ የተለመደ አይነት ትራንስሚሽን ኢሲቪቲ ትራንስሚሽን እሱን መቆጣጠር እንችላለን። የተሽከርካሪ እንግዲህ የተገጠመለት ኢንጂን በምናይበት ጊዜ የተሽከርካሪ ላይ የተገጠመለት ኢንጂን ባለ 1.8 ሊትር 4 ሲሊንደር ኢንጂን የተገጠመለት ሲሆን 112 የፈረስ ጉልበት ማመንጨት ይችላል። የተሽከርካሪ ድራይቭ ታይፑ ፍሮንት ዊል ድራይቭ ይባላል። ማለት ነው የፊተኞቹን ጎማዎች ነው ፓወር የሚያደርግ። የተሽከርካሪ ላይ ተገጥሞለት የምናገኘው ትራንስሚሽን ደግሞ ኢሲቪቲ የሚባል አውቶማቲክ ትራንስሚሽን ተገጥሞለት እናገኛለን። እነዚህ መኪኖች የነዳጅ አጠቃቀማቸውም ቢሆን ሃይብሪድ እንደመሆናቸው መጠን ካምፓኒ እንደገለጸው ከሆነ እስከ 23 ኪሎ ሜትር በሊትር የመጓዝ አቅም አላቸው። እነዚህ መኪኖች የሚወጣላቸውን የምሽጫ ዋጋ በምናይበት ጊዜ